ያለሁት ሁላችሁም እንደሰማችሁት የሚመለክ ያ ቃል ስጋን የራሱ አደረገ። አሁን እሱን ለማምለክ ስጋውን ዞር አድርገልኝና አመልካለሁ አይባልም። ስጋውን እንደያዘው እንደዛው አምልኮ እናቀርባለን። ስለዛ ያው የተረዳሁት ነገር መለኮት ምንድን ነው ስጋና መለኮት ብለን ሁለት የምናመልካቸው ነገሮች አሉ ተብሎ አይነገርም ነው። እሺ ቀጥል። እሺ ጥሩ በቃ እንደዛ ከሆነ የማይነጣጠል ከሆነ እሺ ልስማማለን። እነዚህ ጋር ሲሞት የሞተው ምንድን ነው? አምላክ በስጋ አምላክ ነው የሞተው ወይስ ስጋው ነው የሞተው? አምላክ በስጋ ይህንን ያልኩህ አሁን ስጋ እኮ ይህንን እኮ ነው የምልህ። ነገረ ክርስቶስ ወደ መበስበስ እንዳይመለክ ከሙታን አስነሳ ያለው ማለት ነው። አንዴ ምን አልከኝ እስኪ? እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳ የተባለው ማለት ነው? ክርስቶስ ኢየሱስን እኮ ማን ያስነሳው? እሺ ያስነሳው እዛ ክፍል ላይ አብን ነው የሚለው የእግዚአብሔር መንፈስ እንዳስነሳው ብሎ ሌላ ክፍል ላይ ደግሞ የእግዚአብሔር መንፈስ እንዳስነሳው ይናገራል። በሌላ ክፍል ላይ ደግሞ ራሱ እንደሚያስነሳው ደግሞ ይናገራል። ስለዛ ለአብም ለወልድም ለመንፈስ ቅዱስም ይነገራል ማስነሳው። አብ ስጋውን ያስነሳው ወይስ አብ አምላክን ያስነሳው? እሺ ጌታችን ኢየሱስን ቀጥታ ክርስቶስ ኢየሱስን ነው። ይሄ ነጣጥለን ስጋውን መለኮቱን የሚባል ነገር የለም። ፎር ፍራክሽን ኦፍ ሴኮንድ ተነጣጥሎ አያውቁም። ስለዛ የሞተው እርሱ ጌታችን ኢየሱስ ክርስቶስ ነው። የተነሳውም ጌታችን ኢየሱስ ክርስቶስ ነው። አምላክ በስጋ ሞተ። አሁን ያየ ስጋ ሞተ ማለትና በስጋ ሞተ የሚለው ይለያያል። በስጋ ሞተ በመንፈስ ግን ሕያው ሆነ እንዳለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ እንላለን እንጂ ስጋው ሞተ የሚባል ትምህርት የለም። ስጋው ሞተ የሚል መጽሐፍ ቅዱስ ላይ አለ? ስጋ ሞተ የሚል መጽሐፍ ቅዱስ ላይ አለ የለም? አይደለም ጥያቄው። አምላክ ሞታ ላይ ሞተ ነው የሚል ነው። ስለዛ ስጋውን የሞተው አምላክ ላይ ስጋውን የሞተው ብለን የተከራከረች ስለሆነ አይልም ብለን ካላመነን የሞተው ምንድን ነው? ምንድን ኦኬ ኔትወርክ ይዞኛል። አንዴ ቀጥታ ይሰማል። ኦኬ ይሰማል። እሺ አምላክ አይሞትም። አምላክ ይሞታል ብለህ ታምናለህ? አምላክ ስትል አምላክ ብቻ የሆነ ነው ወይስ በስጋ የተገለጠውን አምላክ ነው? ስለ አምላክ ነው የምናወራው፣ ስለ ባህሪ አምላክ ባህሪ ታምናለህ? ኩሳ እንዴ ቆይ አምላክ ተብሎ ግን በስጋ ተገልጧል። ለምሳሌ ስለዚህ አሁን በስጋ ስለተገለጠው ነው ወይስ ለምሳሌ በብሉይ ኪዳን ስለ ምንድን ነው በስጋ ሳይገለጥ ስላለው ወይም አብን ባህሪ ማውራው ስለማን አምላክ በባህሪው ይሞታል ወይስ አይሞታል? እሺ አንደኛ ጢሞቴዎስ አምላክ በባህሪው አይሞት እሱ ብቻ የማይሞት ነው የተባለው ማን ነው? እሺ ስለ አብን የተነገረው ኦኬ እሱ ብቻ የማይሞት አብ ብቻ ነው። እሺ ሌላ የሚሞት አምላክ አለ? እሺ ሌላ ተብሎ የሚጠራ ሳይሆን በፐርሰን ደረጃ በአካል ደረጃ ከሶስቱ አካል አንዱ ወልድ ለምሳሌ በስጋ ተገልጦ መጥቷል። ስለዛ በስጋ ተገልጦ ስለመጣ በዛ በተዋህደው ስጋ በኩል ሞትን ቀምሷል። ሶዋት ምን ያስገርማል? ሌላ የማይሞት ነው። በአካል ደረጃ አሁን አንዱ አምላክና ሌላው አምላክ ተብሎ ሳይሆን በአካል ደረጃ ከሆነ አብ የማይሞት ነው። ወልድ ግን የሚሞት ነበረ። አሁን ሳይሞት ለዘላለም በሕይወት ይኖራል። ልክ ዕብራውያን ምዕራፍ 7 ቁጥር 24 ላይ እንደተነገረው አብ አምላክ የሆነው ያው አብ አምላክ ስለሆነ ባህሪው እንደማይሞት ግልጽ ነው። ስለዚህ ወልድ አምላክ ከሆነ ወልድ አምላክነቱ ደግሞ እንዲሞት ያደረገው ባህሪው የፍጡርነት ባህሪ ስለያዘ ነው አይደል? ወልድ እንዲሞት ያደረገው ስጋን ስለያዘ የሞት የሚስማማውን ስጋ የራሱ ስላደረገ የሞተው ስጋ እንጂ እስቲል አምላክ አይደለም ማለት ነው። አምላክ በስጋ ሞተ የሚባል አንዴ ይህንን እኮ ነው የምልህ። እንግዲህ የሞተው ስጋ ነው አምላክ አልሞተም ስትል ንስጥሮሳዊ የሆነ ትምህርት እያስተማርክ ነው ወይም እያሰብክ ነው። አንዴ ምን አልከኝ? አምላክ በባህሪው አይሞትም አላልንም? ቅድም መጀመሪያ የሰውነትን ባህሪ ስለያዘን የሞት አላልከኝ? አንዴ በባህሪው የማይሞተው የአምላክ ምንን ያዛልን? እሺ እንደዚህ ላድርግልህ። ና ቆይ ለምን እኔ በመጽሐፍ ቅዱስ አላሳየንም? እንዴ ይቀለል አድርጊ በጌታ ፊልጵስዩስ ላይ ክፈት። ፊልጵስዩስ ምዕራፍ 2 አውቀዋለሁ። ቀጥል። ክፈትና ቀጥል። ችግር የለውም ቀጥል። ሂድ አንብብ። አንተ አይደለ መረጃው የምታመጣው? ክፈቱለት። እሺ ይሁን ይክፈትልኝ። ኖ መረጃውን መረጃውን አንተ ነህ እያመጣ ያለው። እየተነበበ ይሻላል። ይሄ ዝም ብሎ መረጃውን አንተ ነህ ያመጣኸው። መረጃውን ክርክር እንዳይሆን
ችግር ይከፈትልህ ነው። ኦኬ አላነብም። ኖ አይ ክፈትና አንብብና አስረዳ። ኖርማል። እኔም እኮ እስካሁን ድረስ እየተናገርኩ ነው እያወራ ያለሁት መረጃ ነው። ችግር የለም። ፊልጵስዩስ ምዕራፍ 2 ቁጥር 6 አውጡ። እሺ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ ይላል። እርሱ የተባለው ማነው እዚህ ጋር? ኢየሱስ። በጣም ጥሩ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር አልቆጠሩም ይላል። ከእግዚአብሔር ጋር ምን ማለት ይላል? በመጀመሪያ ከእግዚአብሔር ጋር ከሚለው በፊት በእግዚአብሔር መልክ ሲኖር ሳለ የሚለውን እንቀጥል ይቻላል። እሺ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ነው ወይ ነው የሚለው ወይስ እግዚአብሔር ሆኖ ሳለ ነው የሚለው? በእግዚአብሔር መልክ ሲኖር ሳለ ሁለት መልኮችን ነው የሚያስቀምጠው፣ የእግዚአብሔር መልክና የባህሪ እግዚአብሔር አይደለም ማለት ነው ባጭሩ። እግዚአብሔር ሳይሆን በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ላሳየ ነው። ከታች ለምሳሌ የባሪያን መልክ ያዘ ይላል። ስለዛ የባሪያን መልክ ያዘ እንጂ ባሪያ የሚለው ቃል ለእሱ አይስማማም ትላለህ። እዚህ ጋር እንመለሳ። መጀመሪያ የሚቀድሞ ላይ እንቀመጥ። እግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ነው የሚለው? ችግር የለም። እሱን ላስረዳ ነው። ሌላ ቦታ እኮ ሊሄድልህ እኮ አይደለም፣ እዚሁ ጋር ነው አሁን የጠቀስኩት እኮ እዛው ጋር መጀመሪያ ላይ በእግዚአብሔር መልክ ሲኖር ሳለ የሚለውን እኔና ከዛ በኋላ ሌላ ቦታ አልሄድኩም። ኢብራሂም አንዴ ስማኝ፣ ሌላ ቦታ ሄድኩ መስሎሃል? ሌላ ቦታ ሄድኩ መስሎህ? እዛው ነው የጠቀስኩልህ። ኢሚዲየት ቀጣይ ጠቀስኩልህ። መጀመሪያ ቀደም የሚለውን እንያዘው። አንዴ ይሰማል የማወራው ወይስ? በደንብ ይሰማኛል። በደንብ እየሰማሁ ነው። እሺ ሌላውም ሰው ደግሞ እንደ ልክ እንደዚሁ እንዲሰማ አንተ አንድ የጸጥ በልና እኔ ላውራ። ከዛ አንተ ስታወራ ደግሞ እኔ ዝም እያልኩኝ አንተ አሁን እንደዚህ የማውራት ብቃት ባኪንግ ፎርዝ ነው የያዝነው። ባኪንግ ፎርዝ አሁን አንተ ሲይዘህ መጥተህ ባኪንግ ፎርዝ ላይ ማስረጃ ምናምን አትበል። ማስረጃማ ግድ ነው። ያለ ማስረጃ እኛ እናወራማ። ያለ ማስረጃ ስለማናወራ ተረጋግጠው። እኔም ያለ ማስረጃ አላወራሁም እስካሁን። እሺ እንዲህ ይላል። ማስረጃ ይዤ ነው። ምንም ማስረጃ ተው፣ ችግር የለም። አሁን እንትን ማስረጃ ይዤ ነው። ምንም ማስረጃ ሙሉ ከሙሉ ግን ችግር የለም። ቆይ አንዴ ቆይ፣ በደንብ አቅርቤያለሁ። አንድ ማስረጃ ያልጠቀስኩትን አንድ ነገር ንገረኝ። ስጋ ሞተ የሚል ጥቅስ ስጠኝ። ስጋ ሞተ። የሞተው ምንድን ነው? የሞተው ምንድን ነው? ጥቅስ ማስረጃ ያለ ማስረጃ አላወራውም ስላልክ አንተ የምታወራው እንዲህ ስለሆነ አምላክ በምንድን ነው ሞተ የሚለው መጽሐፍ? አምላክ በምን ሞተ ይላል? አየህ አሁን አንዴ በምን ይቅርታ አምላክ አለ ራሴ አግዥህ ማለት ነው። ኢየሱስ በምን ሞተ ይላል? ኢየሱስ በምን ሞተ ይላል? እኔ እየጠየኩ ያሉት ስጋ ሞተ የሚል ነው። ስጋ ሞተ የሚል ጥቅስ ገባኝ። ስጋ ሞተ መሆኑን እኮ ላሳየህ እኮ ነው። ስጋ ሞተ መሆኑን ላሳየህ ጥቅስ እኮ ስጋ ሞተ መሆኑን አንተ የጠቀስከውን ጥቅስ እኮ እያመጣህ ያለው ማስረጃ ትሰጠዋለች እኮ። ቆይ ችግር የለውም። ቆይ ተረጋጋ። ችግር የለውም ሳይሆን ጥቅስ ስትያዝ ወዲህ አትበል። ኧረ ምንም ያስኪ ነገር የለም። በቃ አምላክ በምን ሞተ ማለት ነው? ኢየሱስ በምን ሞተ ነው የሚለው። አሁን አምላክ አልሞተም ስጋን የሞተው የሚል ቴዎሎጂን እየመሰረትክ ስለሆነ ነገረ ክርስቶስ ላይ ስጋ ሞተ የሚልበትን ጥቅሱን ስጠን እኮ። በምንድን ነው የሞተው? በምን ሞተ ይላል? ኧረ እኛ እየጠበቅን ነው ወዳጄ። ጥቅስ ስጠን እባክህ። አንተ የጠቀስከው የለም። አሁን ወደ ፊልጵስዩስ እንመለሳለን። እስካሁን ጠብቀናል። ምንም እሺ ቁጥር 6 ላይ እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኧረ እባክህን አንዴ ልሰጠህ ነው። በቃ ለምን ልታመጣ አልቻልክም? አሁን እሺ ተላከልህ ጥቅሱ። ከተላከልህ ክፈትለት። ስንት ላይ ክፈትለት እስኪ። እንደ ትልቅ አታወራም ጀዝባ። እሺ ለማንኛውም በአጭሩ በመጽሐፍ ቅዱሳችን ላይ ስለ ክርስቶስ ሲነገር ስጋ ሞተ አይልም፣ በስጋ ነው የሚለው። በሚል የምትለው ቃል ምንን ታመለክታለች? አምላክን ውጭ እንዳታደርግ ያደርጋል ራሱ። ኦኬ በስጋ ሞተ ይላል እንጂ አንተ እንዳልከው ስጋው ሞተ አምላክ አልሞተም። አይ እንደዛ አይደለም። በቃ አምላክ በስጋ በተዋሃደው ስጋ በያዘው ስጋ ክርስቶስ ሞቷል በስጋ። ስጋው ብቻ ሞተ አይጠራም። ስጋ ሞተ የሚል ጥቅስ አለ። ላሳይ ነው። ለምንድን ነው ሚት የምታደርጉት? አውጡለት፣ ያወራውን ያለው አውጡለት። ብቻህን አታውራ፣ አብረን እናውራ።
አምላክ ቆይ አዳምጠኛ ጥቅስ ቆይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የመጣ ነው። ቆይ በቃ አንዴ በቃ ያወጣው መጀመሪያ ጥቅሱን መጀመሪያ ያወጣው ኢብራሂም ተረጋጋ። አንደኛ ጴጥሮስ ላይ ጥቅሱን ያወጣው መጀመሪያ በቃ አሁን የሚጨረደረ ካለ ተረጋጋለን። አንዴ ያወጣልህ አንዴ አረባ ያወጣልህ በጌታ ስም እሺ። ከዛን ያወጣውና ታነበዋለህ ራስህ ደግማችሁ ታረጋችሁ። ያው በቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ መጀመሪያ ጥቀስ። ማውራት አልፈለጋችሁም ማለት ነው። እሺ ቁጥር 18 የጠቀስከው ማስረጃ አንብበው። በቃ እኮ ላነብልህ እኮ ነው። ሚዩት ማንም አያደርግህም። ቀጥል። ከዚህ በኋላ ካረጋችሁ ማውራት አልፈለጋችሁም። እሺ አይ ኖ ቆይ አንዴ ሚዩት ካደረግን ከአንተ ጋር ማውራት አልፈለግንም ብቻ አይደለም። እንደዛ ከተጠየቀው ውጭ ክርስቶስ ደግሞ አንዴ ከተጠየቀው አንዴ ምን አይሰማም መረጃ አንተ ከተጠየቀው ውጭ የምታወራም ከሆነ ማውራት አልፈለግም ማለት ነው ብለን አንተ ነህ ማውራት ያልፈለግከው። በኋላ ኮምፕሌን እንዳደርግ ትልቅ ሆነሃል። ክፉ ነገር እንዳትናገር ቀጥል። እሺ ጥቅስ ስጠውና ነገር እስካሁን አልተናገርኩም። እሱ ነው ሞክስ ያደርግ የነበረው። እንደውም ኧረ ምንም ሞክ አላደርግም። አሁን ስጋ ሞተ የሚልበትን ጥቅስ ስጠን። ቆይ ልሰጠህ እኮ ነው። አንዴ ይኸውልህ ምን አለ መሰለህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አንዴ አሁን ደግሞ ስጋ ሞተ የሚለውን አሳየን። አንዴ ኧረ እባክህ አንዴ ጥቅሱና ማስረጃ አለኝ ብለህ የለ አስወራኝ። አንዴ አስወራኝ። እኔማ እያስወራሁ እኮ ነው። አሁን ደግሞ ማስረጃ ላስረዳ እኮ ነው። ኦኬ ማብራሪያ አንተ ከራስህ ማብራሪያ ልትጽ ነው እንዴ? ረዥም ሰዓት ስታብራራ ነበር። አንዴ ወዳጅ አንዴ ስማኝ። ከራስህ ማስረጃ ልታቀርብ ነው ወይስ ስጋ ሞተ? ኖ አይደለም። ቆይ ልሰጠህ እኮ ነው። ከችግር ኢብራሂም እንደዛ እኮ ነው። አምላክ በስጋ ሞተ የሚለውን እንደዛ እኮ ነው። አምላክ በስጋ ሞተ የሚለውን ስትስተኛ አንዴ እባክህ የምትሰማኝ አምላክ በስጋ ሞተ የሚላል እንደዛ ነው። አንዴ ለመረጃ አትመልስ እያልከኝ እኔ በደንብ አድርጌ የተለያዩ ጥቅሶችን በደንብ እያደረኩኝ ያሳያሉ። አሁን እኔ እያልኩ ያሳያለሁ። አንዴ እሱ